ሰላም እንደምናላችሁ ቤተሰቦቻችን፣ በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። የገለቴ ቡርቃ ባለቤት የነበረው ታደለ ገብረመድህን በቁጥጥር ስር መዋሉ በተለያዩ ሶሻል ሚዲያዎች ተሰራጭቶ ነበር። ይሁን እንጂ የአዲስ አበባ ከተማ አስተዳደር ፖሊስ እኔ በቁጥጥር ስር አላዋልኩትም፣ ማን እንዳዋለው አላውቅም ብሏል። ነገር ግን የታደለ ገብረመድህን ቤተሰቦች ደግሞ እኛ እጅግ በጣም አሳስቦናል፣ ጨንቆናል፣ የት እንደገባ ማወቅ አልቻልንም ብሏል። አንዷለም ጎሳ ከእስር ቤት ከተፈታ በኋላ የቀድሞ ሚስቱ የነበረችው ቀነኒ አዱኛን ቀብር ሄዶ ጎበኝተዋል። የሰሞኑ መነጋገሪያ ከነበሩት ነገሮች ውስጥ ሌላው ደግሞ የጃኒ ጉዳይ ነው። ጃኒ ጉዳይ በድሬዳዋ ሰዎች ላይ የተናገረችው ነገር በቁጥጥር ስር ውላ ድሬዳዋ እንደምትገኝ ይታወቃል። ቲክቶከር ጓደኞቿ ደግሞ ሄዶ እሷን ለማስወጣት እያደረጉ የሚገኘው ግብግብ እጅግ አነጋጋሪ ጉዳይ ነው ተብሏል። ሰሞኑ አነጋጋሪ ከሆኑት ጉዳዮች ውስጥ የገለቴ ቡርቃ ጉዳይ አንዱና እጅግ በጣም አነጋጋሪ ጉዳይ ሆኗል። እሱም ገለቴ ቡርቃ ለረጅም ዓመት የለፋችበትና ለፍታ ጥራ ያገኘችውን ንብረት በሙሉ በባሏ ምክንያት እንዳጣች በተለያዩ ሶሻል ሚዲያና በሴፍሾና ገመዳሾች ላይ መታ በተናገረችው ነገር እጅግ በጣም አነጋጋሪ ጉዳይ ሆኗልና የኢትዮጵያ ሕዝብም ከሀገር ውስጥም ከሀገር ውጭም እጅግ ፍትህ ለገለቴ እያለ የሚገኝ ሲሆን ይህንን ከተናገረችን በኋላ የገለቴ ባል የነበረው ታደለ ገብረመድህን ገብረ ማርያም በቁጥጥር ስር መዋሉ ተሰምቶ ነበር። እጅግ በራቆቱ እዚህ ቪዲዮ ላይ እንደምትመለከቱት ፎቶ ተነስቶ ነበር። ይሁን እንጂ ፎቶ ያነሳ ነው እኛ አይደለንም፣ ቁጥጥር ስር ያዋል ነው እኛ አይደለም ብሎ የአዲስ አበባ ከተማ ፖሊስ አስተዳደር ይህንን ነገር ተናግሮ መግለጫ አውጥቷል ማለት ነው። ቤተሰቦቹ ደግሞ እንድትጨነቁና በቁጥጥር ስር በሕግ አካል በቁጥጥር ስር ካልዋለ በማን እጅ ውስጥ እንደሆነ ማወቅ ስላልቻለ እጅግ በጣም ጨንቆናል። ይኑር ይሙት ይህን እንዳለ ማወቅ ስላልቻለ እጅግ በጣም አሳስቦናል። የት ነው የሚሆነው የሚለው ቤተሰቦቹ ደግሞ እኛ በቴሌቪዥን መግለጫና በተለያዩ ሶሻል ሚዲያ መግለጫዎች እንመጣለን። የኛ ሀሳብም ኢትዮጵያ ሕዝብ እንዲሰማ እንፈልጋለን በማለት እኛም ፍትህ እንፈልጋለን እያሉ የሚገኙ ሲሆኑ የኢትዮጵያ ሕዝብ ግን አብዛኛው በሶሻል ሚዲያ ላይ ያሉት እኛ ይህንን ነገር ለማስተባበያ ነው፣ ላጠፋው ነገር ሁሉም ሰው መቅጣት አለበትና ፍትህ ለገለቴ እያለ የሚገኙ ሲሆን ነገሩ እጅግ በጣም አወሳሳቢ ጉዳይ እየሆነ ይገኛል ማለት ነው። በሌላ ጉዳያችን እንደምታውቁ አንዷለም ጎሳ ከ2 ወር በላይ እስር ቤት የቆየ ሲሆን የእስር ቤት ቆይታው ምክንያት ደግሞ ሚስቱ እንደምታውቁ ቀነኒ አዱኛ በሞቷ ተጠርጥሮ ምናልባት የሷ ሞት ምክንያት የሆነ ወይም ደግሞ እሷን በመግደል ተጠርጥሮ እስር ቤት የገባ እሱ ስለነበረ እሱ ሊሆን ይችላል በሚል ነበረ። ከ2 ወር በላይ ቆይታው በኋላ ግን ከትላንትና ወዲያ ተለቆ ተፈቷል ማለት ነው። ሙሉ በሙሉ ነፃ ስለተባለ ከዚህ በኋላ እሱ ምንም ተጠርጣሪም አይደለም ወንጀለኛም አይደለም። እሷም ደግሞ በራሷ እንዳጠፋች ነው እንግዲህ ፍርድ ቤቱ እንደተናገረ ከሆነ እንግዲህ የኢትዮጵያ ሕዝብም አሁንም የሚገኘው ፍትህ ለቀነኒ የሷ እውነት ተደብቆ አይቀርም የሚሉ እያሉ የሚገኙ አሉ። አንዷለም ጎሳ እንኳን በሰላም ተፈታ የሚሉ አንድ ሌሎች ጎራዎች አሉ። ጎራ ወደ 2 ተከፍሏል ማለት ነው ሕዝቡ። በሌላ ጉዳያችን ደግሞ ስለ ጃኒ ነው። ጃኒ እንደምታውቀው ታዋቂ ቲክቶከር ነች። ላይቭ ላይ እንደቀልድ የተናገረችው ነገር እዛ ሺ ነው የሚለብሱት ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት ነገር ዋጋ አስከፍሏታል ማለት ነው። ላይቭ ላይ የተናገረችው ነገር እንደቀልድ የድሬ ሴቶች እኮ ሺቲ ለብሰው ነው የሚሄዱና ቢጠየቁ ለምን ጠየቅን ነው የሚሉና እንዲሁ የሚሰጡ ምናምን ብላ ከብልግና ነገር ጋር የተያያዘ ነገር እንደቀልድ ላይቭ ላይ በተናገረችው ነገር የድሬዳዋ ከተማ አስተዳደር ከሷት በአዲስ አበባ ፖሊስ በቁጥጥር ስር ውላ አሁን ወደ ድሬዳዋ ከተማ ተልካ ጉዳይ እየተጣራ እንደሆነ የሚነገር ሲሆን ይህን ማስመልክቶ ቲክቶክ ጓደኞቿ እነ ዳኒ እነ ፊዮና የሚባሉ ደግሞ በድሬዳዋ ከተማ በመገኘት የተለያዩ ፖሊሶችና ህብረተሰቡን በማስተባበር የድሬ ሰዎች ፍቅር ናቸው በማለት አንዳንድ ቪዲዮችን እየሰሩ እሷ እንድትፈታ ረብረብ እያደረጉና ልመና አንዳንድ ቪዲዮችን እየሰሩ ይገኛሉ ማለት ነው። ይሄ ነገር እጅግ በጣም ሰሞኑ ብዙ ሰዎችን ያነጋገረ ይገኛል። ወደ ገለቴ ቡርቃ ጉዳይ ስንመለስ ገለቴ ቡርቃ እንደምታወቀው 11 ቤቶችና 5 መኪኖች ነበሯት። ከ11 ቤቶቿ 10 ቤት ያህል ባሏ በውክልና ሽጦ ከሸጠን በኋላ ደግሞ 4 መኪናም ሽጦ 1 መኪናና 1 ቤት የቀረችውን ደግሞ
እንደገና ለመካፈል በፍርድ ቤት ጉዳዩ ተጠናቆ መጨረሻ ላይ ሲደርስ ነው እሷ ወደ ሚዲያም የበጣችው ማለት ነው። እንግዲህ እሱ ከሷን ከፈታት በኋላ ደግሞ ሌላ ሚስት አግብቶ ከሌላ ሚስት ጋር እየኖረ የሚገኝና ነገዩ በጣም ከባድና ውስብስብ የሆነ ጉዳይ ሲሆን አንድ ዘመዱ ደግሞ በሶሻል ሚዲያ ላይ መጥቶ እንደተናገረው ከሆነ እሱ ብዙ ጊዜ በሷ ጉዳይ ታስሮ ነበርና እንደገናም ደግሞ እሷ የሱ ንብረት እንኳን ሌላ ሰው በዚህ ያህል ደረጃ ማዛወር ይቀርና የሆነ ዕቃ ያለሷ ፍቃድ ካንቀሳቀሰ እኔ አቃታለሁ እሷ እሺ የምትል አይነት ሴት አይደለችም በማለት የማስተባበያና የሷን ክስ የሚቀርን ሐሳብ አንስቷል ማለት ነው። እሱ እንግዲህ የሱ ዘመድ ስለሆነ ወይም ደግሞ የባሏ ዘመድ ስለሆነ በተቻለ መጠን እሷ የተናገረችው ነገር ወደ ውሸት ለማስመሰልና የኢትዮጵያን የሕዝብ ትኩረት ከሷ እንድነሳና ፍትህ እንዳገኝ ለማድረግ እየተጣረና እየተለፋ የሚገኝ ጉዳይ ነው ማለት ነው። እንግዲህ ሰው እሱ የሱ ዘመድ ነው ታደለ ገብረመድህን ዘመድ የሆነ ሰው ነው እንደዛ የሚለውና እሱ ምንም አላጠፋም ነገሩ ከዚህ በፊትም በሽምግልናም አይተናል። አሁን እንደተባለው ከሆነ 10 ቤቶችና 4 መኪና ሽጦ ከወሰደ even በእኛ ድጎማ እየኖረ ነው። ከዚህ እሱ አውሮፓ ሀገር ነው የሚኖረው። ከአውሮፓ ሀገር ገንዘብ እየተላከለት ነው የሚኖረው። ይህንን ያህል ንብረት ሁሉ ከሸጠ በኋላ ለምንድን ነው ታዲያ እርዳታ የሚፈልገው? ቢሸጥ ኖሮ ብሎ የሆነ አንዳንድ ውሸት የሚመስሉና ነገሩን ለመቃረንና ለማስወደቅ ለመጣል የሚያደርገው ጥረት እየተሰማ ይገኛል። ይሁን እንጂ ኢትዮጵያ ሕዝብ ደግሞ ንጹህና ልቡ በእውነት የቆመ ሕዝብ ስለሆነ ይህንን ሐሳብ አንቀበልም በማለት አሁንም ፍትህ ለገለቴ እያሉ ይገኛሉ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑላችኋለሁ። ሰላም